ለማመን የሚቸግር አስደንጋጭ ዜና፣ ልብን የሚሰብር አሳዛኝ ገጠመኝ። ከሞትኩኝ አደራ ለቀብሬ ማስለቀሻ ይሆናል ሲል አስቀድሞ ያስቀመጠው የጽሑፍ መልእክት እጅግ ልብ ሰባሪ ሆኗል። ሆስፒታል በሕክምና ላይ ለወዳጆቹ ደጋግሞ የተናዘዘው ኑዛዜና በፖሊሶች የተደረገው ምርመራ ይፋ ሆኗል። የሰው ልጅ ሞቱን ተሸክሞ የሚኖር መሆኑ ቢታወቅም ሞት ሁሌም እንግዳ ነው። አንዳንድ ሞት ደግሞ ጥቁር እንግዳ ይሆናል። ከማስደንገጥ ይልቃል፣ ከማሳዘን ይገዝፋል። አሁን ላይ የሆነውም ይሄው ነው። እየሳቀ የጨለመ ለመኖር እየተዘጋጀ የከሰመ ሞት ሰርቆ የወሰደው አርቲስት ነጻነት ወርቅነህ የሞቱ ምክንያት ተገለጸ። አስቀድሞ ያሰፈረው የመጨረሻ ቃል ይህም ነበር። የአርቲስቱ የሞቱ ምክንያት ምን ነበር? የመጨረሻው ቃልስ ምንድነው? የፖሊሶች ምርመራስ ምን ነበር? ለወዳጆቹ ያጋራው የመጨረሻ ኑዛዜስ ምን ይሆን? የሚሉትን በዝርዝር ይዘናል፣ ታደምጡታላችሁ። አስቀድመን ወደ ያዝነዳችሁ መረጃችን ስናልፍ በደብረ ሲና ከተማ ተቀዳሚ ምክትል ከንቲባ ላይ ግድያ ተፈጸመ። በዛሬው ዕለት የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ወንድም ሲገኝ ማሙዬ በድንገት ጥይት በአሰቃቂ ሁኔታ መገደላቸውን የአስተዳደር ብልጽግና ፓርቲ ጽሕፈት ቤትም አስታውቋል። አመራሩ ህዝባቸውን ለማገልገል የከተማዋን ብሩህ ተስፋ እውን ለማድረግ ደከመኝ ሳይሉ ሲሰሩ የቆዩ መሆናቸውን ፓርቲውም ገልጿል። ግድያው ባልታሰበ ሁኔታ የተፈጸመና ትልቅ ሀገራዊ ኪሳራ መሆኑን ተጠቅሷል። እስካሁን ድረስ ጥቃቱን የፈጸመው አካል ማን እንደሆነ በይፋ የተገለጸ ነገር የለም። የከተማዋ አስተዳደር የስራ ባልደረቦቻቸው በክስተቱ የተሰማቸውን ጥልቅ ሐዘንም ገልጿል። ደብረ ሲና ከተማ አስተዳደር ከንቲባ ጽሕፈት ቤትም ይህን መረጃ አጋርቷል። እኛም በሟች ቤተሰብ፣ ወዳጅ ዘመዶች እንዲሁም ለመላው የኢትዮጵያ ሕዝብም መጽናናትን ተመኘን። አስከትለን ወደ ያዝነዳችሁ መረጃችን ስናልፍ የሰው ልጅ ህይወት እጅግ ረቂቅ ናት። ባልታሰበ ቅስፈት የምንወደው አርቲስት ነጻነት ወርቅነህ ነፂ ዛሬ በህይወት ባይኖርም ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አጋርቶም ነበር። ነፂ ከጥቂት ሳምንታት በፊት ይች አሁን ላይ ከላይ በስክሪኑ የምናያትን ፎቶ በኢንስታግራም እና በፌስቡክ ገጹ ላይ ሲያጋራም እንዲህ የሚል ይዘት ያለው መልእክት አስፍሮም ነበር። ይቺ ፎቶ ለማስለቀሻ ወይንም ለሐዘን መግለጫ አሪፍ ናት የሚል መልእክት። ያኔ ቃሉን በፈገግታና በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ በእውነትም የሐዘን መግለጫ ሆኖ መቅረቡ የሁላችንን ልብ በሐዘን ሰብሯል። ያኔችን ቃል ሲናገር ምን ተሰምቶት ሲሆን የሚለው ጥያቄ ደግሞ የብዙዎቻችን አእምሮ ውስጥም የሚመላለስ ትልቅ እንቆቅልሽ ሆኗል። ታዲያ ነጻነት ወርቅነህ ይህን ብቻ አይደለም ያጋራው። በኢንስታግራም ገጹ ላይ ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል፣ እናም የማንቋቋመው ይሆናል በማለትም በኢንስታግራም ገጹ ላይም አጋርቶ ነበር። ታዲያ አርቲስት ነጻነት ወርቅነህ ከህልፈቱ አስቀድሞ ዛሬ ጠዋት ላይ ወደ ስራ ሊሄድ እየለባበሰ ነበር። ህመም ሲሰማው ጓደኛውን ጠርቶ ወደ ICMC ሆስፒታልም ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ ማረፈ። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውን አከናወኑ። አሌልቱ ቅዱስ ጊዮርጊስ ቅበሩኝ። አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ጊዮርጊስ ከአያቱ አጠገብም ቀብሮ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈ ሳምንትም አሌልቱ ጊዮርጊስ በመሄድ ቤተክርስቲያኑን የማሳደስ ስራ ስለማከናወን ከሚመለከታቸው የቤተክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሯን በአሜሪካ ያደረገችው ባለቤቱና የልጆቹ እናትም እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዛ ሰዓትም የቀብር ስነ ስርዓቱ እንደሚከናወንም ተገልጿል። ታዲያ የአርቲስት ነጻነት የቀብር ስነ ስርዓትም ካሁኑ ከባድ ውዝግብን አስነስቷል። አርቲስት ነጻነት ወርቅነህ ከመሞቱ አስቀድሞ አሌልቱ ቅዱስ ጊዮርጊስ ቤተክርስቲያን ቅበሩኝ ሲል የተናገረ ቢሆንም ነገር ግን የአርቲስት ነጻነት ወርቅነህ የመጨረሻ ጉዞ ወይንም የቀብር ስነ ስርዓት መረጃም የተገላቢጦሽ ሆኗል። በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ የመጨረሻ የሽኝትና የቀብር መርሃ ግብርም ይፋም ሆኗል። አርቲስቱ የቀብር ስነ ስርዓት የመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል።
እሁድ ጧት ከ2 ሰዓት ተኩል ጀምሮ በካቴድራል አሸኛኘት ይደረጋል። በዚህ ዕለት እሁድም ከቀኑ 6 ሰዓት ላይ የመጨረሻ የቀብር ስነ ስርዓትም ይከናወናል። መልእክቱም የጥበብ ቤተሰቡና መላው ኢትዮጵያን በሐዘን የጣለው የነፂ እረፍትም ለብዙዎች ከባድ ቢሆንም በዚህ ዕለት በቦታው በመገኘት ለወዳጆቹ የመጨረሻ ክብር እንድንሰጥም ጥሪም ቀርቧል። ታዲያ የአርቲስት ነጻነት ወርቅነህ የመጨረሻ የአደራ መልእክትና እየሆነ ያለውም የተገላቢጦሽም ሆኗል። ባለቤቱም በእሁድ ዕለት ከአሜሪካ ወደ ኢትዮጵያ ስትገባ የሚፈጸመው ምን ይሆን የሚለውን እዚህ ጋር የተውን በአርቲስት ነጻነት ህልፈተ ሞት ዙሪያ የሥራ ባልደረቦቹ እንዲሁም ደግሞ ወዳጆቹ የሐዘን መግለጫቸውን አጋርተዋል። በዚህም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም ነጻነት በብሔራዊ ሁነቶች ላይ የነበረው አስተዋጽኦ ሁሌም ሲታወስ ይኖራል ሲሉ የሐዘን መግለጫቸውን አጋርተዋል። በመልእክታቸው እንዳሉት ከሆነም ጠቅላይ ሚኒስትሩ ባስተላለፉት የሐዘን መልእክት አርቲስት ነጻነት ወርቅነህ በተለይ በታላቁ የህዳሴ ግድብ ላይ በተዘጋጀ የ2016 አዲስ ዓመት መቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆት አስታውሰዋለሁ። ነጻነት ሁላችንንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገር በብሔራዊ ሁነቶች ላይ የነበረው ሚና ሁሌም ይታወሳል ብለዋል። ነጻነት ወርቅነህ በኪነ ጥበብ ዘርፍ ካበረከተው ሰፊ ስራ በተጨማሪም ለሀገራዊ ጥሪዎችም የነበረው ቅርበትና ንቁ ተሳትፎ ለብዙዎች አርአያ መሆኑን ተገልጿል። ጠቅላይ ሚኒስትሩ ለአርቲስቱ ቤተሰቦች፣ ለወዳጆቹ፣ ለአድናቂዎቹ በሙሉ መጽናናትን ተመኝተዋል። ባለፉት 2 ሳምንታትም የአልቲማ ሪል ስቴት ብራንድ አምባሳደር በመሆን ስራውን በንቃት ሲያከናውን የነበረው ነጻነት ወርቅነህ ባለትዳርና የልጆች አባት እንደነበር በማንሳትም ለቤተሰቡ መጽናናትን ተመኝተዋል። እንዲሁ በተመሳሳይም የኢቢኤስ ቴሌቪዥንም የሐዘን መግለጫን አስተላልፏል። የሳቅና የደስታ ምንጭ የነበረው ኮከባችንን አጣን። ዛሬ ጥር 8 ቀን 2018 ዓ.ም በድንገት ከዚህ ዓለም በሞት የተለየው ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ሞት ሁላችንም በከባድ ሐዘን ውስጥ ጥሎናል። ነጻነት ወርቅነህ በኪነ ጥበብ ስራዎቹ ኢትዮጵያንን ሲያዝናና የቤተሰብ ጨዋታ ፕሮግራም ደግሞ በቤታችን ገብቶ ደስታን ሲያካፍለን የቆየ የጥበብ ሰው ነበር። የእርሱ ህልፈት ለኢትዮጵያ ኪነ ጥበብ ትልቅ ኪሳራ ሲሆን በህዝብ ልብ ውስጥ ያለው ቦታ ግን ሁልጊዜም እንደ ህያው ይኖራል። ለአርቲስት ነጻነት ወርቅነህ ቤተሰቦች፣ ወዳጆች፣ የሥራ ባልደረቦችና ለመላው የጥበብ አፍቃሪያን መጽናናትን እንመኛለን። የኢቢኤስ ቴሌቪዥን እንዲሁ በተመሳሳይ የሐዘን መግለጫውን አስተላልፏል። በተጨማሪም ታዋቂ ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ የሆነችው መቅደስ ደበሳይም የቅርብ ወዳጅና የሙያ አጋሯ ሆነው በአርቲስት ነጻነት ወርቅነህ ድንገት ህልፈት የተሰማትን ጥልቅ የልብ ስብራትና ሐዘንም ገልጻለች። ጋዜጠኛዋ ባስተላለፈችውና የሁለቱን ቅርበት በሚያሳይ መልእክትም አርቲስት ነጻነት ከማረፉ ከቀናት ቀደም ብሎ ስላለው ቀጣይ እቅድና ህልምም አጫውቷት እንደነበር አስታውሳለች። መቅደስ በወዳጇ ህልፈት ከፍተኛ ድንጋጤ ውስጥ መሆኗን ስትገልጽም የኔ ንጹህ ነጽዬ ከቀናት በፊት ያ ሁሉ ህልም መዳረሻ በሰሙት ጆሮዎቼ ዛሬ መለየትን ባይኔ እስካየውበት ሰዓት ድረስ ማመን አልችልም በማለትም ከቀናት በፊት በህይወት የነበረው ወዳጇ ዛሬ ወደማይመለስበት ዓለም መሄዱን ለመቀበልም መቸገሯን አመላክታለች። ጋዜጠኛዋ በሐዘን መግለጫዋ ላይ ከ2 ዓመታት በፊት ያጣችው ሌላኛው የጥበብ ሰው አርቲስት አስፋ መሸሻን በማስታወስም የሁለቱን የቅርብ ወዳጆቿን ሞትም አገናኝታለች። በቅርብ ርቀት ልዩነት የሁለት የልብ ወዳጆቿን ሞት አለመታደል ስትል የገለጸችው መቅደስም በ2 ዓመታት ልዩነት አስፍዬና አንተን እንደ ወዳጅ ማጣት አለመታደል ነው ስትል ሐዘኗ ምን ያክል ከባድ እንደሆነ ገልጻለች። አርቲስት ነጻነት ወርቅነህ ከጋዜጠኛ መቅደስ ደበሳይ ጋርም በሙያና በግል የጠበቀ ግንኙነት እንደነበራቸው የሚታወቅም ነው። ይህን ተከትሎም እንዲህ ባለ መልኩ የሐዘን መግለጫዋን አስተላልፋለች። ታዲያ ይህ ለማመን የሚቸግር አስደንጋጭ ልብን የሚሰብር አሳዛኝ ሞትም ከመሆኑ አስቀድሞ አርቲስት ነጻነት ወርቅነህ እንዲህ ሲልም የመጨረሻ ቃሉን አስተላልፎ ነበር። የመጨረሻ ቃሉ ምን ይሆን የሚለውን ከአንደበቱ አድምጠን እንመለስ። የሶስት ልጆች አባት ነው። አዎ ወደ ኮሌጅ ሄደ። እሷንማ ዲቴይሏን ነው ስለ ልጆች ስለ ባለቤት ኑሮ እነሱ ያሉት አሜሪካን ሀገር ነው፣ አንተ ኢትዮጵያ ነህ። ትዳርና ህይወት እዚያና እዚህ እንዴት ነው? ከባድ ነው በጣም እንዳልኩሽ እኔ ከዚህ ስራ ውጪ ለመስራት ምንም አይምሮዬ ዝግጁ ማለት ነው እና
ይሄ ነው እዚህም እንድኖር የሚያደርገኝ። መላለሳለሁ በ6 ወር እዛ መሄድ አለብኝ። ልጆች አሉ እዛ። ያ ጥሩ ሀገር ነው አሜሪካ፣ በጣም ጥሩ ሀገር ነው። ትንሽ የገንዘብ ካለ ሰርተህ ብር ታመጣለህ። ትንሽ የገንዘብ ካለ ትላል። ግን አሜሪካ ሲኖር አይምሮን መጠበቅ ያስፈልጋል፣ ክብርን መጠበቅ ያስፈልጋል። የሰው ልጅ የተከበረ ነገር ነው እና ወደ ኢትዮጵያ ስመላለስ ሰዎች አንድ ቦታ ብትሆን አይሻልም ምን አይላል። ግን አንድ ቦታ የሚባለው ወደ አሜሪካ ነው፣ ወደ ኢትዮጵያ አይደለም። ወደ ኢትዮጵያ ልጆቹን ለማምጣት ቢቻል ሊከብድ ይችላል። በዚህ በእንትኑ ገቢ ያው ማስተማር ብቻ ነው የሚሆነው እንትን። እዛ ግን የሚፈልጉትን እቅድ አላቸው፣ የሚፈልጉትን ማሰብ ይችላሉ። እድለኝ በቃ የእንትን ነው ይባላል። አሜሪካ የላንድ ኦፍ ኦፖርቹኒቲ ነው ይባላል። ኦፖርቹኒቲ ይኖራቸዋል። አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል። በጣም ደስ ይላል። ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው። እግዚአብሔር ይመስገን። ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደውም ፒያኖ ምናምን ትሞክራለች ምናምን። ያው በርቺ ለማለት ቋንቋ ጥረት ነው እንጂ በርቺ ብላት ጨክኜ ስለ ሞዛርት በነገራት ደስ ባለኝ። ግን እኔ ማቀው ስለ ጥላሁን ገሰሰ አማርኛ ይናገሩም እንደ አማርኛማ መማር አለባቸው። እኔ በሚሄድበት ሰዓት ይሞክራሉ ትንሽ፣ ግን በደንብ ሀሳባቸውን ለመግለጽ እንግሊዘኛው ይሻላቸዋል። ይገባል። እኔ ምንም ጸብ የለኝም። ውጣ እስኪሉኝ ጌራውትን አጣናታል። ጌራውት በማንባብ ጌራውት ሳላዚ ማለት ነው ማለት። ያው ትንሽ ከሆነ ጊዜ በኋላ ልጆቹ የራሳቸው መብት አላቸው። አጥብቀሽ ማቀፍም አትሽም እንደዚህ ነው ቴንክ ዩ ልልሽ ይችላል። ጥሩ ነው ያለው። አደክ እንዴት ነው ግን ቁርኝታችሁ አባትና ልጅ? ከዚህ ስትሄድ ወደዚህ ስትመጣ አይናፍቁም ወይ? እዚያ ስትሄድ ያላቸው ምላሽ? እንትኑ ይለምዳሉ። ምናልባት ትንሽ ወይ ከዛ በኋላ ቤት ሲገቡ የራሳቸው ነው ትልቁት ደስ ይላል። ግን ያው በመሃል ደግሞ ማውራት ሲፈልጉ ይደውላሉ። ከሌላ ታውራ ነው ሊያወራ ነው ምናምን ይላሉ። ከኔ ጋር እኔ እንትን እላቸዋለሁ፣ ቀልዳቸዋለሁ። አንዳንዴ እንትን ይላሉ። ይገባቸዋል የምትቀልደው ቀልድ? ይገባቸዋል፣ ይገረማሉ ደግሞ አንዳንዴና ዩ ላየር ነው የሚሉት። ዩ ላየር ይሉሻል። የሆነ ነገር ገበድ አድርገሽ ከነገርሻቸው ዋይ ውሸትህን ነው ምናምን ዋሽተሃል ይሉሻል። አሁን እናትና አባትን ውሸታም ለማለት እኛን ከአንደፍር ያለው ጫማው ሁሉ ይወረወረና መቁሊያ ምናምን ሁሉ ይወረወረብሻል። ቀልድ ሳቅ ደግሞ ቀልድ ትንሿ መካከለኛዋ ቀልደኛ ነች። በጣም ቀልድ ታውቃለች። በጣም ስንት ሆነ እድሜያቸው ነጽዬ? 18 13 እና 9። እግዚአብሔር ይመስገን። በጣም ይሄ ትልቅ ነገር። ያንተን ስራዎች በፊልም አሁን ዩቲዩብ ላይ የተጫኑ ምናምን አሉ፣ እነሱን ያዋቸዋል? አንዴ የቤተሰብ ጨዋታን ትልቁ አየ እና በጣም ጭብጨባ ይበዛዋል አለኝ። የስራው ባህሪ ነው አልኩት። ሶፍ ክላብ ሲል ነቀነቅ እንዲል ነው ሰው ምናምን ነገር አልኩት። እና የኛ ሀገር ፊልሞች ትንሽ ጠንከር ያሉ ባድ ወርዶች ይኖራቸዋል አንዳንዴ። እሱን ለማድረግ አማርኛ ፊልም ሲያዩ ጥንቃቄ እንዲያደርጉ እኔ እና ስለዚህ ባያዩ ይመርጣሉ። የራሴንም ፊልሞች ቢሆን ባያዩ እኛ አሳቀልን ብለን የምንረጋቸው ነገሮች ለነሱ ዊርድ ሊሆንባቸው ይችላል። አንዴ የኢትዮጵያ የባህል ሙዚቃ እስቲ ያሳየኝ ተብያለሁ። የባህል ሙዚቃ ንገረኝ ብሎ ታችኛው ክፍል በነበረበት ሰዓት ልጅ የባህል ዘፈን አሳየሁት እና ሁሉም የባህል ሙዚቃ ላይ ነው መሳሪያ ያለው አለ። እንዴት የፍቅር ዘፈን ነው አለኝ። አዎ የፍቅር ዘፈን ነው። እና ታዲያ መሳሪያው ምን ይሰራል አለኝ። ተኩስ አለው። ተኩስ የባህል ሙዚቃዎች ተኩስ አላቸው። አሁንም ድረስ የባህል ጠመንጃ አላቸው፣ ጎራዴ ምናምን አላቸው። እና የባህል ሙዚቃዎቹ ትንሽ ጥንቃቄ ያስፈልጋቸዋል ማለት ነው። ለሚያያቸው ሰው የእድሜ ገደብ ሊኖርባቸው ይችላል ማለት ነው። እና እሱን
ስለምፈራ ብዙም እንትን አልጫናቸውም። መዝሙር ይሻላል። መዝሙር ያዳምጣሉ። የይልማን መዝሙር አሁን በጣም ነው የሚወዱት። የይልማን መዝሙር በጣም ይወዱታል። ምን የምትለው? ያዕቆብ ከቤርሳቤ ወደ ካራን ሲወርድ የሚለውን በእንግሊዘኛ ይሉታል። ልጁ የይልማ ልጅ በእንግሊዘኛ አሳትመዋለች ሙሉ እና በአማርኛ አሰማቸዋለሁ እኔ ደግሞ እና ሚኒንጉን ምናምን በተወሰነ መልኩ ይረዱታል። እና ይልማ ደግሞ የሰፈሬ ልጅ ነው። አይ ቆንጆ አስተዳደግ ነው። ጥሩ ነው። የእናታቸው አስተዋጽኦ አሜሪካን ሀገር ላይ ልጅን ለብቻ ማሳደግ ትንሽ ከበድ ይላል። እንዴት ነው? በጣም ከበድ ይላል እሱ። ያው እዚህ በተቻለ መጠን ትንሽ የፋይናንስ ነገሩን በመደጎም ነው እዛ እሷ እርዳታ ላደርግ የምችለው እሱ ነገር ነው። እዛ መስራት አልችልም። የመጀመሪያ ዲላችን ነው። ከኢትዮጵያ ውጭ መኖር አልችልም። ስለዚህ እዚህ ሆነሽ ነገር ማድረግ ነው የምትቻለው። ኑር እያልኩ አሜሪካን ሀገር ሄደህ ኑር እያልኩ አይደለም፣ ግን ክብደት ብለህ የምትገልጸው ነገር አሜሪካን መኖሩና እዚህ መኖሩን አሜሪካን ሀገር ያለውን መጠግረር፣ መሮጥ፣ መስራት ከብዶ ነው ወይስ የአርቱ ጉዳይ አልፋታ ብሎ? አይ እኔ በአርቱ አሁን ከልጅነቴ ጀምሮ ስሰራው የነበረውና የተሻለ ቦታ ነው ያለሁት በአርቱ እኔ በአርቱ ላይ ልከብርበት አይደለም። አውቀዋለሁ አርቱ ሊያስከብር ይችላል እንጂ የንብረት ክብር አይኖርም። የገንዘብ እንደገና ደግሞ የሆነ የምትሰበስቢው ሰው አለ። ወደድሽም ጠላሽም ሰዎች የሆነ ቲያትር የሚባል ነገር አለ፣ ፊልም የሚባል ነገር አለ፣ አሁን ደግሞ ቴሌቪዥን የሚባል ነገር አለ። እንግዲህ በኢትዮጵያ ፊልም ሂደት ውስጥ ብዙ ትግል አድርገሃል፣ ብዙም ፊልሞችን ሰርተሃል። እስኪ በዚያ ዙሪያ ያለህን ነገር ፊልም በፊት የነበረውንና አሁን ያለበትን ደረጃ የተመልካች ኦዲየንስ ነገር በቲያትርም በፊልምም እንደዚህ የመዛባት የመቀነስ ምናምን ነገር ስላለ እሱን በተመለከተ እስኪ አንተን ሀሳብ። የኢትዮጵያ ፊልም አሁን የኢትዮጵያ ፊልም ተብሎ ታውቋል። የኢትዮጵያ ፊልም መስራት እንደምትችል ያለውም ትውልድ ያውቃል፣ የቀደመውም የሆነ ትውልድም ያውቃል። በኢትዮጵያ ፊልም ጊዜያቸውን የሚያጠልፉ አሉ፣ እያዩ የሚናደዱም አሉ፣ የማያውቁም አሉ። በቃ አይተው በቃ የሚሉ ማለት ነው። እንደሱ አለ። ያ መሰረቱ የኢትዮጵያ ፊልም እየተከተለ ስለማይሄድ ነው። የኢትዮጵያ ስቶሪዎች ካራክተሮች የሆነ ለምሳሌ ከህንድ ፊልም ስክሪፕት ይመጣሉ አዳፕት ተደርገው ወይም ደግሞ ሙሉ በሙሉ ይመጣሉ። ሀሳቦች ይወሰዳሉ። እዛ እናት ከሆነች እዚህ አባት ይሆናል፣ እዛ እህት ከሆነች እዚህ ወንድም ይሆናል እና የሚጣረሱ ነገሮች የኢትዮጵያ ፊልም የኢትዮጵያ ድርሰት እንዳልሆነ የሚያስታውቀው መናናቅ አለ። የመናናቁ ነገር ማለት የቤተሰብ አሁን የትኛውም የኢትዮጵያ ቤተሰብ አባትና እናቱ እንዴት እንደሚያከብር እህቱና ወንድሙ እንዴት እንደሚያከብር ለነገሮች ያለውን ነገር እናውቃለን። ባህላችን ነው። በቃ ሰው ፊት አይተፋም እኮ በኢትዮጵያ። ከዚህ ጀምሮ እናውቃለን። ከውጪ ሲመጡ ያንን ነገር ለማስኬድ ህገወጥ ዲያሎጎች ይገባሉ እና የኢትዮጵያ እንዳልሆነ በስነ ስርዓቱ ይታወቃል። አሁን የተከታታይ የቴሌቪዥን ድራማዎች ስናይ አንዳንዴ ጸጉር ቤት ምንም ስንል እናያቸዋለን። አባቶቻቸው ላይ የሚቀልዱ ልጆች አሉ። የአባትን ነገር ሳያሳይ የሚያልፉት ፊልሞች እናያለን። የቤተሰባዊ ነገሩ ወይም የቴሌቪዥን ድራማ በሚሰራበት ሰዓት በጣም ጥንቃቄ ያስፈልጋል። የሚታየው እዚህ ኢትዮጵያ ውስጥ ኢትዮጵያዊ ብቻ አይደለም የሚያየው። ጎረቤት ሀገሮች ሊታይ ይችላል፣ ዲፕሎማቶች ሊያዩ ይችላሉ ምናምን። ቤተሰብ ነው አገር የሚባለው፣ ሌላ የለም። የቤተሰብ ነው አደባባያችን ነው እዛ የምናወጣው። ስለዚህ በምንሰራበት ጊዜ ቀልዳችን ዋጋ ሊኖረው ለዛ ቢኖረው ቁም ነገራችን ለዛ ቢኖረው ዝም ብሎ ለማሳቅ ብቻ ከሚሆን
ማሳቅ ጥበብ ነው ባይዘው ማሳቅ ጥበብ ነው እነ ቻርሊ ቻፕሊን እነ ሚስተር ቢን ምናምን የተባሉት ካራክተሮች እነ ኤዲ መርፊ እነ ኮዝቢ ሾውን ምን የሚታዩበት የነበረ ቴሌቪዥን ያለን ነኛ የኮዝቢ ሾው ይታይ ነበር እንዴት አይነት በጣም ኃይለኛ ቤተሰብ ስቶሪ እንደሆነ ማለት ነው ስለዚህ እኛ ምን መጣው ሰዎች ገንዘብ ምን ፈልግ ከሆነ የገንዘብ ስራ መስራት አርቱን አለማንካካት ወይም አርቱን አለማቆሸሽ አርት ውስጥ ከገባን ግን ወደ ፊልሙ ከገባን ግን የፊልም ኳሊቲዎቹን ጠብቆ መስራት ተስፋዬ ስም የሚባል የኢትዮጵያ ቴሌቪዥን የኢትዮጵያ ፊልም ፕሮዲዩስ ማህበር ፕሬዝዳንት የነበረ ሰው የኢትዮጵያ እንደ ሆሊውድ አይነቱ ማለት ነው ኢትዮጵያ ነበረው ቦታ አላቸው ነበረው ኢትዮጵያ እኮ 35 ሚሊ ሜትር ካሜራ ምናምን ነበራት ኢትዮጵያ እሱ የዛን ጊዜ ኃላፊ ነበር ግን የዛን ጊዜ ተዘግቷል በሆነ ምክንያት ቆመ እና የኢትዮጵያ ፊልም ሰሪዎች ነን ብለው የዛን ጊዜ በቴሌቪዥን አወሩ ብዙ ሰዎች አወሩና ፊልም ለመስራት አለ 10 መሰረታዊ ነገሮች ያስፈልጋሉ አለ አንዱ ካልተሟላ አትስሩ ማለመናቸዋል ስሩልን አለ ኢትዮጵያ ህዝብ ፊልም ለመስራት መጀመሪያ እነዚህን ኤሌመንቶች ማሟላት ያስፈልጋል ምናልባት እነዚህ ኤሌመንቶች ዕውቀታዊ ናቸው በእውቀት ሊተኩ የሚችሉ ወይም ደግሞ በእውቀት ሊታገዙ የሚችሉ ናቸው እና በፊልም በታሪክ ጸሐፊ ሲበዛ ታሪክ ይጠፋል ኢትዮጵያ ውስጥ የሆነው እንደዛ ነው አሁን በፊልሙ ላይ ብዙ ጸሐፊ ስላለ ብዙ ጸሐፊ አንድ የመጻፍ ፍላጎት እንጂ የመጻፍ ችሎታው ኖሮ አይደለም እና አንድን ከየንት ስራ የፊልም ላይ ተዋናይ ስራ ምንድነው የሚሰራው ብለህ ስታይ የተለመሳሰለ ስራ ነው በዚህ በኑሮ አይደለም በዚህ ስንኖር ብቻ አይደለም ስራ የሚያጣው ወጣት በፊልም ውስጥም ስራ ያጣል ማለት የሚሰራው ስራ አይኖርም እና ጋራዥ ወይ የሆነ ነገር አንዱ ብቻ ይቀደም ከዚህ ቀደም ጋራዥ የሆነ ሰራተኛ ነው ከዛ ሁሉም ጋራዥ ሰራተኛ ያለው ነው ካራክተር ነው እንዲህ ፍጥጥ ያለ ማለት ነው ይሄ ደግሞ ምንድነው በባህል ቢሮ የሚባል ነበር ኢትዮጵያ ያኔ ቲያትር እናስገመግማለን መጋረጃ ለምንድነው መጋረጃው እዚህ ጋር እንደዚህ ሆነው ይባል ነው ይጠይቃል ቲያትር ነው ኢንተርናሽናል ነገር የተሰራው ቲያትር ቤቱ ለኢንተርናሽናል ሰው ነው ኢንተርናሽናል ቲያትር ይቀርብበታል ተብሎ ነው ስለዚህ ቲያትሩ ኢንተርናሽናል ነው እዚህ ጋር ደግሞ ከአዲስ አበባ ዩኒቨርሲቲ የተመረቁ ሰዎች ገምጋሚ ሆኖ ተቀምጠዋል ይሄ ለምንድነው ይሄ ኮል በጣም እየተደጋገመ ነው ይሄን ነገር ቆረጡ ሌላ ምን እንጨምርበት ካልሽ ድጋሚ ወጥተሽ ቀረጪ ነው የሚልሽ ይሄ እንደዚህ እዚህ ጋር ወሬ ይበዛዋል ፊልም የሚታይ ነገር ነው ማሳየት አለባችሁ ግምገማው ላይ እንደዚህ ማሳየት አለባችሁ የምትጠቀሙት ሙዚቃ ደግሞ እንደዚህ ነው ይሄ ሙዚቃ ሲጀምር ሲያልቅ ነው እንጂ ይሄ ሙዚቃ ሲጀምር አይደለም እኛ አማራለን ብለን ኦፔራ ምናምን ነገር ከፊት ለፊት እናደርጋለን ይሄ ቲያትር ሊያልቅ ሲል እነሱ ተምሮ ስለሚወጡ ማለት አሁን እሱ ቀረ እሱ ቀረ ከዛ በኋላ ደግሞ ኮቪድ የሚባል መጣ ኮቪድ ሰበብ ሆነና ሁሉም ሰው በቪሲዲ ፊልም መስራት ጀመረ ከዛ ምን እንብላ ይልሻል ግን የአንድን ሀገር አርት ከመከትከት ሌላ ስራ መስራት ይሻል ነበር አለመኖር የሚቻል ከሆነ ግን የመጣው በዛ በቪሲዲ ውስጥ የመጡት ሰዎች ስራቸው ሆኖ ሊቀጥል የሚችል አይደለም ፊልሙ ግን ይጎዳል በኢትዮጵያ ስንት ዳይሬክተሮች አሉ ሲባል በጣም በጣት የሚቆጠሩ ናቸው እነሱ ያሉ አሁን እነሱ የሚሰሩት ቲያትር የለም ምክንያቱም ወጣቶች ወደ እነሱ ስለማይሄዱ ቲያትር ሰሪዎች ጸሐፊዎች ወደ እነሱ ስለማይሄዱ ነው ይሄደው እንደዚህ ይሄን ነገር አቀለነላል ይሄን እንስራለን ቢባል ይሰራል ለምንድን ነው ያ ነገር የጎደለው ብለህ ታስባለህ መከባበር የለማ ማን እንደሆነ እኮ አይናቀናቀም አሁን ስዩም ተፈራ ማን ያዟል እንደሻብቲ ያውን ወጣቶች ላያውቁ ይችላል እኔ በሾው ላይ መተው ቲያትር ተማሪ ነኝ ብለው በሆነ ግልት ተማሪ ብሔራዊ ቲያትር የት ነው ያለው ስላቸው አያውቁትም እኔ አገር ፍቅር ከመሄዴ በፊት 3-4 ቀበሌ ውስጥ ጮክ ያለው መጀመሪያ ከዛ በኋላ ወደ አገር ፍቅር ለመግባት አገር ፍቅር ለመሄድ ምክንያት ያስፈልጋል አገር ፍቅር ለመሄድ አገር ፍቅር ስቴጅ ላይ ለመቆም ደግሞ ሌላ ታሪክ ነው እዛ ቦታ ላይ በጣም ብዙ ሰዎች ቆመዋል
እዛ ቦታ ላይ ቀላል ነገር አይደለም፣ ቀላል ሙያ አይደለም። በሌላው ዓለም አርቱ አገር ይመራል፣ አገሪቷን ይመራታል በደንብ አድርጎ ማለት ነው። የአገሪቱን ችግሮች በሲምቦልም አድርጎ መፍትሄውን ይፈጽምላልና እኛ የኛ አርት አሁን ደካማ መሆኑን የምታውቂ ወይም ደግሞ ምንም አለፋንለትም የምንለው ዜብራ እንኳን በቅጡ እንዲሻገር አልነገር ነው። ጥርሱ መቦረሽ እንዳለበት፣ ገላውን መታጠብ እንዳለበት፣ የእምነት ቦታ ላይ ምን መደረግ እንዳለበት፣ እንዴት አይነት ደብዳቤ መጻጻፍ እንዳለበት፣ እንዴት ትሪት መደረግ እንዳለበት እኮ የለንም። የኛ ፊልሞች ሀብታምና ድሃ ሀብታም ወደ ድሃው ታዘነብራለች። ከዛ በኋላ ያ ሰውዬ እስከዛሬ ሰጠኝ አንተ ስጦታና ገንዘብ ነው እንጂ ፍቅር አልሰጠኝም ትለዋለች። ከዛ የሆነ ጎንደር እንትን ውስጥ መንደር ውስጥ ስትገባ ይታያል። ያ እውነተኛ ነገር ሊሆን ይችላል፣ ግን ሙሉን ህዝብ ላይወክል ይችላል። የኢትዮጵያ 85% ገበሬ ነው የሚባለው። ለገበሬው ምን ሰራንለት? ለገበሬው እኛ የሚሆን ነገር ሰርተናል ወይ ነው? የገበሬውን ታሪክ ሰምተን ወደሱ ሄደናል ወይ ነው? እኔ አሁን ክፍለ ሀገር በሆነ አጋጣሚ ሲሄድ ያቁኛል፣ በቤተሰብ ጨዋታ በፊልሞች በምናምን ያውቃሉ እና ያወራሉ። የሚያውቁ አይመስለንም፣ ግን ብዙ ነገር ነው የሚያውቁት። ምን ለምሳሌ ያህል ምን አይነት ሐሳብ አቅርበውልሃል ማለት እንደው እንደ ትምህርት ሊሆነን እንትን የምናቀቅ አይመስላቸውም። የሥርዓት ቤተሰብ የምናከብራቸው አይመስላቸው እና ተቀራርበሽ አሁን እንደዚህ ነው ምናምን ስትይ ስለ ከብት እንደምታቂ ወይም ስለ እርሻ እንደምታቂ እኔ አሁን አንዴ ሆነ ገጠር ሄጄ አክስት አለችኝ። አክስቴ ሆሄ ሲመጣ ሙልሙል ትልክልናለች፣ እሸት ቅመሶ ተብሎ ይላክልናል ምናምን በየሰዓት እሸት ታውቃለህ አንተ አሉ። አንተ ሙልሙል እንዴ? አዎ እንዴት አላውቅም። ሀገር ቤትም ሄጃለሁ፣ ሞፈርም ነክቻለሁ። በጣም ከባድ ነው መሬት ማረስ። ድጋሚ የታረሰ መሬት እንኳን ድጋሚ ለማረስ አልቻልኩም፣ ሞክሬ አውቃለሁ ብዬ እንደውም አዋሳ ገረማቸው። በቴሌቪዥን ስንታይ ሰላምታችንም ወይም ደግሞ እንትናችንም ሌላ ይሆንና በቃ የተራራቀን ይመስላቸዋል። በቃ እነሱ ይፈራሉ፣ ይሸሻሉ። ይሄ ደግሞ ውጭ ሀገር ደግሞ ሲኖር ደግሞ ሰው የኢትዮጵያ ባህል ምን ያክል ውብ እንደሆነና እንዴት አይነት ባህል እንደሆነ ያስታውቃል። ድህነቱ እንዳለ ሆኖ ማለት ነው። ድሃ ስንሆን የምናጣው ስርዓት አለ፣ ሀብታም ስንሆን የምናጣው ስርዓት አለ። ይሄ ዓለም ላይ ያለ ነገር ነው። ግን በእውቀት ማጣት የምናጣውን ነገር ማስተካከል ይቻላል። የቀደመው ማስተማር አለበት። እቺ ሀሁ ፊደል ላይ የተማረ ያስተምር የሚባል ነገር አለ። እኔ አሁን በመኪና ሲሄድ በእግረኛው ላይ ሄዱ እላለሁ። እንዴ ነጽ አንተ ወይ ቀልድክ ነው የሚለው ሰው እንጂ አይቀበልም። እውነት አይመስለው። በእግረኛው ላይ ሰፊ መንገድ እያለ በመሃል ባህል የሚሄዱበታል። አሁን እንደውም የእግረኛው መንገድ ስለተሰራ በዛ ላይ የሚሄዱ ሰዎች አሉ። እንደገና የአዲስ አበባ የሚመጡ ሰዎች እንግዳ ከሆኑ መጀመሪያ ቆም ብሎ ማየት ያስፈልጋል። እንዴት ነው የሚኖረው ሰው? እንዴት ነው የሚሄደው? አምቦ የሚባለው ሀገር አሉ ባካሄድሽ በመምጫው ስትሄጂ እነሱ በመሄጃው መሄጃ ነው፣ በመምጫው መምጫ ነው። ስርዓቱ አለ ያውቁታል። አሁን አዲስ አበባም ጥቂት እኮ ነዋሪ ሰዎች አሏት፣ የቀደምን ሰዎች አለን እኮ። ማን እንደመጣ እናውቃለን፣ አንናገርም እንጂ በሁኔታው ታውቂያለሽ። ዛሬ ተበላ ምናምን ትያለሽ። እና ፊልሞቻችን ኪነጥበቦቻችን እንደዛ ነው ማንተል የሚሉት። እኛም በሚዲያችን ስም በድጋሜ ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለመላው የሥራ ባልደረቦቹና ለኢትዮጵያ ሕዝቦች በሙሉ በሚዲያችን ስም መጽናናትን ተመኘን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ